ባለፈው ስለጡት የለቀቅናቸው ቪዲዮዎች አሉ። ከሱ በመቀጠል ያለው ለዛሬ በተጨማሪ ማብራራት ፈልጌ ነው የቀረብኩት። ውድ ተከታታዮቻችን ያው እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለምን ለሞላው ህብረተሰብ መድረስ አለበት። ኃላፊነታችንን እንወጣ። ሁሉም በየቤቱ ችግር አለና ያንን ችግር በቤቱ ሆኖ ኦንላይን ተከታትሎ ቢያንስ ብዙ ሰዎችን ከችግር ማውጣት ስለምንችል ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው እንግዲህ የጡት ካንሰር ነው ትናንት ያቀረብንላችሁ። የጡት ካንሰር እንግዲህ መነሻቸው በተፈጥሮ በራሱ ጊዜ ከሰውነታችን ውስጥ ለየት ያለ ሴል ይፈጠራል። አዲስ ሴል ይፈጠርና ሴል በራሱ የመራባት ሂደት ስላለው በቀላሉ ያ ሴል ራሱን እያሳደገ እየተራባ ይሄዳልና ያን ሴል አዲስ ሴል ሲሆን ነው ካንሰር የሚባለው። ያ ሴል ልክ እንደ እጢ ቁጭ ብሎ እያሳደገ ራሱን ይሄዳል። ልክ እያደገ እጢ ይሆናል። ያ እጢ በእጢ ደረጃ ላይ ካንሰር ሆኖ እንደ እጢ ቁጭ የሚል የሴል አይነት ነው። ይህን ያው ኦልሬዲ ወደ ሕክምና ተሄዶ በስነ ስርዓት አልትራሳውንድ ተነስቶ ሐኪም የሚለውን ነገር ተካትሎ ካንሰርም ከሆነ አንድ ቦታ ቁጭ ያለ ነገር ከሆነ በኦፕሬሽን መውጣት አለበት። በሰዓቱ መውጣት አለበት። በሰዓቱ ኦፕሬሽን ተደርጎ የሚወጣው ኦልሬዲ ዋናው ትልቁ ነገር የጡት ህመም በሚሰማ ሰዓት ላይ ቶሎ ወደ ሕክምና መሄድ ነው። መነሻ ሊላቸው የፈለኩት ያ የሴል አይነት ደግሞ አዲስ የሴል አይነት ሆኖ ደግሞ እያደገ ይሄድና ያ እያደገ የሄደ ሴል ደግሞ በሰውነት ላይ ሙሉ በሙሉ የመሰራጨት እድል ያለው መሰራጨት የሚችል አይነት ካንሰር አለ። ሁለቱም አዲስ ሴል ናቸው። ከሰውነታችን ውስጥ ለየት ያለ ከኛ ሰውነት የተለየ አዲስ ሴል ድንገት በራሱ ጊዜ የሚፈጠርበት ሂደት አለ። በዛ አጋጣሚ ይመጣና አንድ ቦታ ቁጭ ብሎ እያደገ የሚሄድና ወደ ሞላው ሰውነታችን መስፋፋት የሚችል አይነት ካንሰር፣ ሁለት አይነት ካንሰር ነው ያለው። ከዛ ባለፈ ራሱን የቻለ ቲዩመር አለ። ከካንሰር ውጭ የሆነ አዲስ ሴል ሳይሆን ቲዩመር እጢ፣ ማንኛውም ሰው እጢ አለ እና ያ እጢ ካንሰር ሳይሆን እጢ አለ። ቲዩመር ራሱን የቻለ ያ ቲዩመር ደግሞ እሱ ራሱ እያደገ የሚሄድ ነው እና ካንሰር ሆኖም አንድ ቦታ ቁጭ ብሎ እያደገ የሚሄድ ማይሰራጭ አለ። እጢም ሆኖ አንድ ቦታ ቁጭ ብሎ እያደገ የሚሄድ አለ። ከዛ ውጭ ደግሞ ካንሰር ሆኖ ደግሞ ወደ ሞላው ሰውነት ሊሰራጭ የሚችል አይነት ካንሰር የጡት ካንሰር ነው ያለውና የነዚህ ምልክታቸው ያው እንግዲህ ስክሪን መደረግ አለበት። ሁሉም ሰው ገና ከልጅነታቸው ጀምሮ ስክሪን መደረግ አለባቸው። ጡታቸው ላይ ለየት ያለ ነገር፣ ከድሮ ለየት ያለ ነገር፣ የመጠጣት ነገር፣ የማመም ነገር፣ አንደኛው ከአንደኛው ሳይዙ መጨመር መቀነስ ካለ ከልጅነት ጀምሮ እስከ እውቀት ድረስ እስከ ትላልቆች ድረስ የእድሜ ገደብ የለውም እና አዲስ ነገር የሆነ ስሜት በሚሰማቸው ሰዓት ላይ ህመም በሚሰማቸው ሰዓት ላይ ወደ ሕክምና ቦታ መሄድ። ሕክምና ቦታ ላይ ተሄዶ በአልትራሳውንድ ይታወቃል። አልትራሳውንድ ይነሳና በሰዓቱ መውጣት ካለበትም በሰዓቱ ያ በሰውነት ላይ ሊሰራጭ የሚችለው አይነት ካንሰር ከሆነ በሰዓቱ መገደብ ይችላል። ሰዎች ያው እንግዲህ በተለምዶ ህመም ሲሰማቸው ከዛሬ ነገ ይሻለኛል መሆን የሆነ የልናገር ለቤተሰብ ወይም አመመኝ ብሎ ወደ ሕክምና ለመምጣት ብዙም የተለመደ ነገር የለም እና ሁሉም ሴት ልጅ የተወሰነ ለውጥ ከድሮ ከሚያውቁ ለየት ያለ አይነት ህመም ከተሰማቸው ወደ ሕክምና ቦታ መሄድ ነው። ወደ ሕክምና ቦታ ሄደው የእጢው ወይ የካንሰሩን አይነት ከተለየ በኋላ በሰዓቱ መገደብ ይችላል። የሚመሰራጨት የሚችለው ከሆነ በሰዓቱ ወደ ሕክምና ተሄደው ወደ መፍትሄው የሚመጣ ከሆነ ያ ነገር እንዲገታ ወደ ሌላ ሰውነት እንዳይሰራጭ ማድረግ ይቻላል። ግን ጊዜ በወሰደን ቁጥር ግን መሰራጨት ከጀመረ በኋላ ወደ ሕክምና ብንሄድ ብዙም ውጤታማ አንሆንም። ስለዚህ እንደዚህ አይነት ነገር ከጡት ጋር ምንም አይነት ስሜት ሲሰማችሁ ወደ ሕክምና መሄድ አለባችሁ። ሁሉም የጡት ህመም ካንሰር ነው በማለት ስጋት ውስጥ መግባት አያስፈልግም እና ሴቶች ከወጣትነት ጀምሮ በጎልማሳነትም ጀምሮ እንዲሁም በእድሜም ገፍቶ ከ45 ዓመት ከእድሜ ጋር የሚያገናኘው ነገር የለም። ምን ሰዓት ላይ ሊከሰት እንደሚችል ምን ሰዓት ሊመጣ እንደሚችል ስለማይታወቅ የሆነ ህመም ሲሰማችሁ ወደ ሕክምና እንድትሄዱ የሚያማችሁ የህመም አይነት ምን እንደሆነ ቀድማችሁ ማወቅና መለየት አለባችሁ። ለችግሩ መፍትሄም ደግሞ በሰዓቱ ሕክምና ለመስጠትም ወደ ሕክምና ሄዳችሁ የሕክምና ተቋማትን ማናገር፣ አልትራሳውንድ መነሳት፣ የችግሩን መንስኤ ማወቅ ምን እንደሆነ አውቃችሁ መቀመጥ ነው እንጂ የሚያስፈልገው ጡቴን እያመመኝ ነው ብሎ ከዛሬ ነገ ይሻለኛል የተባለ ጊዜ መውሰድ አያስፈልግም። አብዛኛውን ሴቶችን አደራለሁ የምችለው በአቅራቢያቸው ያለው ሕክምና ሄዳችሁ እንድታማክሩ